ሄሎ ብሌን፣ እንዴት ነሽ? ይህንን ካላደረግሽ ልጅሽን እገልብሻለሁ ተብላለች። ይህች እናት ታዲያ ግዴታ ሆነባትና የብሌን እናት በህይወት የለችም በማለት ለብሌን አስረዳቻት። ብሌን በወቅቱ ጉዳዩን ስትሰማ ስቅስቅ ብላ ማለቀሰች። አሁንም እናት እንደሌላት ተስፋ የቆረጠችው ብሌን ዛሬ ደግሞ ሌላ ዜና ከራሱ ከታሬ ተነግሯታል። ይቺ አሳዳጊ እናትሽ በጣም ክፉና ረመኔ ናት። እናትሽ ሰላም በህይወት እያለች እሷ ግን የለችም በማለት እናትሽ እንደሞተች አድርጋ አስረዳችሽ እያለም ነግሯታል። ይህንን አሳዳጊ እናቷም ሰምታለች። ብሌን የሰማቸውን መቆጣጠር አቅቷት መንባም ታጠበች። እንዲህ በህይወታቸው ጣልቃ ገብቶ ግራና ቀኝ እያደረገ እያሰቃያቸው ያለው አቶ ባህሉ እንዲሁም ግብረ አበሩ የሆነው ታሬ ምስቅልቅላቸውን አውጥቶታል። የሚጓደዱት ምንም እንኳን ያልወለደቻት አሳዳጊዋ ብትሆንም እንደ ልጇ ፍቅር ትሰጣታለች፣ ትንከባከባታለች። ብሌንም አይታታምናትም። ካጠገቧ የምትረዳትና አለውሽ የምትላት እናቷ ናትና ዛሬ ግን በከባድ ሁኔታ ሁለታቸው ተጠልፈው ሴራ ውስጥ እንዲገቡም አድርገዋቸዋል። በዚህ ሁኔታ በእናትና ልጅም ክፉ መቃቃር ተፈጥሯል። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ በጣም ውብና ድንቅ የሆነው እንዲሁም በተለይ ለስደተኞች አስተማሪ የሆነው አድራ ድራማ እንግዲህ በዛሬው ክፍል 8 ምን አዲስ ነገር አለ አብረን የምንከታተል ይሆናል። በባለፈው ክፍል ብሌን ሹን እሷ እንደሰረቀችው አድርጋ ከዳግማው ላይ የሚደርስበትን ጥቃት ለመከላከል ሙከራ አድርጋለች። በእርግጥ ይህንን መስዋዕትነት ስትከፍል ቀላል አልነበረም። ከአቶ ባህሉ የደረሰባት ዱላና ጡጫ አይን ነገር ይቅር እንደዛ በእንባ እየታጠበችና ፍላሹን ካላመጣች እስከ ህይወት ህቅታ ድረስ ይገላት እንደሚችልም ስቶባታል። ታዲያ ህይወትሽን ለማዳን ሲባል የግድ ፍላሹ መመለስ አለበት በማለት ዳግማዊ ይህንን ፍላሽ ተመልሶ ለብሌን ሰጥቷታል። ብሌን ይህንን ፍላሽ እንዳገኘችም ለአቶ ባህሉ ደወለችላቸው። አቶ ባህሉ ማንም የማያይበት ስፍራ አስቀምጭልኝ በማለት ብርድ ልብስ ውስጥ እያስገባችው ቢሆንም ቃል ግን ተደብቃ የሚሆነውን ነገር ትከታተል ነበረ። ከአቶ ለይኩን ጋር ያደረገችውን የስልክ ልውውጥም እንዲሁ ሰምታታለች። ፍላሹ የተቀመጠበትን ቦታም በደንብ ተመልክተዋለች። ይህንን ካየች በኋላ የብሌንን እግር መውጣት ተከትሎ እየሮጠች ይህንን ፍላሽ ትወስደዋለች። ወዲያውኑም ወደ ኮምፒውተሩ ያለውን ፋይልም ገለበጠችው። አቶ ባህሉ እንግዲህ በቁጥጥር ስር ወይም ደግሞ እርስዎን ወንጀለኛ የሚያስደርገውን አንድ ፋይሎችን ወደ ኮምፒውተር ገልብጬ ጨርሻለሁኝ። እንግዲህ እኔ እናንተ አንላቀቅም አለች። ፎከረችም። እኔ ፍላሹ በጠፋበት ወቅት እንዴት እንደተናገራትና መነጫጭቆ ሶፋ ላይ እንደዘረራት እያስታወሰችም አቶ ባህሉን ወደፊት ዋጋ ማስከፈል እንዳለባት እያሰበች ነው። በዚህ ሁኔታ ፍላሹን ወደ ኮምፒውተሯ ገልብጣ ከጨረሰች በኋላ ይህንን ፍላሽ መሬት ላይ ወድቆ አገኘሁት በማለት ለአቶ ባህሉ ሰጠችው። ብሌን ላይም ጮኸባት። የት ወስደሽ ነው? ምንስ ተንኮል ብታስቢ ነው እንዲህ ይህን ፍላሽ ወሰድሽው? ለማንኛውም እንኳን ተገኘ በማለት ይህን ፍላሽ ይወስዳል። ግብረ አበሩ ታሬ በመደወልም ፍላሹ እንደተገኘ ይነግረዋል። ታሬ ለአቶ ባህሉ ፍላሹ በመገኘቱ እንኳን ተገኘ ይበለው እንጂ ወደ አቶ ባህሉ እጅ ስለገባ ግን በጣም ተናዷል። ዳግም ብሌን በሱ ምክንያት እንደተሰቃየች ስላሰበ ወደዛ ቤት በመሄድ ብሌንን እያጽናናት ሳለ ወዲያውኑ ሰላም ትመጣለች። ከቤቴ የምን ትሰራለህ? እናንተ ሁለታችሁ ትብብራችሁ እስከምን የተነሳ ነው? ለምን አብራችሁ ትሄዳላችሁ? በማለት ሰላም ብሌንን አመነጫጨቀቻት። ዳግም ትናንትና ፍላሹን የወሰድኩት እኔ ነኝ አለ። ይህኔ ሰላምን ብሌንን ተቆጣቻት። እኔ እኮ እንደዚህ አትመስኝም ነበር። ጎረምሳ እያስገባች ቤቴ ልታዘርፍ ይፈልግሻል። ለማንኛውም አንተ ግቤ ለቀ ትወጣልኛለህ። ከአንቺ ጋር ደግሞ ያልጨረስነው ነገር ስላለ እናወራለን በማለት ዳግማዊ እንዲወጣም ፈረደችበት። ዳግማዊ ፍላሹ ለምንና እንዴት እንደሰረቀው ለማስረዳት ቢሞክርም ሰላም ግን ለመስማት ጊዜ ስላልነበራት ዳግም ያንን ቤት ለቆ ለመውጣትም ተገዷል። ሰላምም ብሌንን ብቻዋን ተቆጣቻት። ምን እያደረግሽ ነው ያለሽው? እኔ እኮ ብዙ ነገር አምኜሽ ነበር፣ አንቺ ግን በትክክል ስራሽን በአግባቡ እየተወጣሽ አይደለም በማለት ከሰራተኝነት አልፎ በስርቆት እንደተሰማራች አድርጋም እየሰደበቻት ነው። ቃልም ከአሳዳጊ እናቷ ጋር ብሌንን ለማጣላት ስልክ በመደወል ልጅሽ የኛ ቤት ሰራተኛ ናት በማለትም ተናገረች። ብሌን ግን ለአሳዳጊ እናቷ የነገረቻት ነገር ቢኖር ሕፃን እያስጠናች እንደሆነ ነበረ የምታውቀው። ሕፃን እያስጠናው ነው አላለችኝም እንዴ አለቻት።
መቼ የተማረችው ትምህርት ነው? የአንቺ ልጅ እልም ያለች ፊደል በዞረበት ያልዞረች ደንቆሮ ናት በማለት ተሳደበች። አሳዳጊ እናቷ በጣም ስቅስቅ ብላ ለገሰች። ምን ይሄ ብቻ በካንሰር እንደታመምሽና በየጊዜው ገንዘብ እየጠየቀች እንደምትለምንብሽ ልንገርሽ አለቻት። አሁንም የ2 ወር የቤት ክራይ እንዳልተከፈለና አቶ በኃይሉ እንዲሰጧት እየለመነች እንደሆነም ትናገራለች። ይህንን የሰሙት አሳዳጊ እናትም ከቤታቸው ምንም ነገር ስለማያውቁትና ብሌን እንደተባለውም ገንዘብ ይዛ እንደማትሄድ ልቦናቸው ስለሚያውቀው በብሌን በጣም አዘኑባት። ወዲያውኑም ስልክ በመደወል የሰሙትን አንድ ባንድ ለብሌን እየተናገሩ ነበረ። ታዲያ ማን የነገረሽ በማለት ብሌን ከስር መሰረቱ ነገሩ ለማጣራት ብትሞክርም ታዳጊ እናቷ ግን በፍጹም ይህንን ነገር ለመናገር ፈቃደኛ አልነበረችም። ታዲያ በእኔ ስም ገንዘብ እየሰበሰብሽና እየለመንሽ ነው ያለሽው። የ2 ወር የቤት ክራያችን አልተዘጋም፣ ገንዘብ ያስፈልገናል፣ እናቴም በካንሰር ህመም እየተሰቃየች ነው ብለሽ እኔን መለመኛ አደረግሽ በማለት ብሌንን ክፉኛ ተቆጧት። ብሌንም አንዳች ተንኮል ከጀርባቸው እየተሰራ እንደሆነም ስለገባት ቀጥታ ወደ ቤት በመሄድም እናቷን ይቅርታ ለመጠየቅ እየፈለገች ነው። ሆኖም ይህንን ነገር እንዳላለችና ይልቁንስ በሰው ቤት ሰራተኛ መቀጠሯ ግዴታ ስራ ስለሚያስፈልገን እንጂ በአንቺ ስም የቤት ክራይ ወይም ደግሞ የምንበላው ብዬ ለምኝ አላውቅም። የምጠይቀውም የሰራውበትንና የለፋውበትን ብቻ ነው። ከዛ ውጭ ግን አንዳችም ነገር ስለ ድክመታችንም ሆነ ቤታችን ውስጥ ስላለው ችግር አውርቼ አላውቅም አለች። ታዲያ አሳዳጊ እናቷ እስካሁን ወድሽ ነበረ፣ አሁን ግን ብዙ ነገር ስለዋሸሽኝ በጣም አዝኜብሻለሁ በማለት እንዳዘኑባትም ገለጹ። ታሬም ለብሌን አሳዳጊ እናት ስልክ በመደወል ልጇ እንዳለና ይልቁንስ ወደፊት አንዳች ነገር ሊያደርገው እንደሚችልም ይዛተ ነው። ስራውን በአግባቡ ይሰራል ብለው በጭራሽ እንኳን ሊሰራ ይቀርና ከባድ ስህተት ሰርቷል። እናም በዚህ ምክንያት የምንላቀቅ አይመስለኝም፣ መጥቼ አንቺንም ቢሆን በቀልሻለሁ በማለት በእሷ ላይ ክፉኛ ዛቻና ማስፈራሪያ እያደረሰባት ነው። እናት በዚህ ውጥረት ሆና ብሌንም የተፈጠረውን ነገር በግልጽ እንድታስረዳት እየጠየቀቻት ነበረ። ታዲያ በዚህ ሁኔታ ችግሯን እንኳን ልታስረዳት ፈቃደኛ አይደለችም። ምክንያቱም በብሌን ያላት አመኔታ ወርዶባታልና። አቶ በኃይሉም የፍላሹን መገኘት ተከትሎ ለታሬ ስልክ በመደወል ለማንኛውም አሁን ስራችንን በሚገባ መስራት ይኖርብናል። ይህ ፍላሽ ሌሎች እጅ ገባ ማለት እኔን ከባድ አጣብቂኝ ውስጥ ሊከተኝ ነበረ። ለማንኛውም ስለተገኘልኝ ደስ ብሎኛል በማለት ለታሬ ይነግረዋል። ታሬ ይህን ነገር ሲሰማ በጣም ነው የተናደደው። ወዲያውኑም ለቃል ስልክ ደወለ። የብሌንን አሳዳጊ ስልክ እንደሚፈልግም ይነግራታል። የብሌን አሳዳጊ እናት ሳይሆን የብሌንን ስልክ አንስታ ሰጠችው። ወዲያውኑም ለብሌን ስልክ ደወለ። የማታውቀው ስልክ ከየትና ለምን እንደተደወለም ግራ ገብቷታል። ታዲያ እኔ አንድ ታላቅ ብስራት ላበስርሽ ነው። አሳዳጊ እናትሽ በጣም ራስ ወዳድና ጨካኝ ናት። እናትሽ በህይወት እያለች እሷ ግን ሞታለች ብላ አስረዳችሽ በማለትም ይነግራታል። ብሌን ይህንን ነገር ስትሰማ እንባዋ መቆጣጠር አቃታት። ምንም ምላሽ ባለመስጠት ስልኩን እንደያዘችውም እዛው ላይ ቆማ ድርቅ ብላ ቀረች። አጠገቧ የቆመችው አሳዳጊ እናቷ ግን በፍርሃትና ከዚህ በፊት ብሌንን በደልኳት፣ እኔ ልጄን ለማግኘት ስል ራስ ወዳድ ሆኜ ብሌን እናትሽ የለችም ብዬ ሳስረዳት ምን አይነት ከባድ ሁኔታ ላይ ነው የገባሁት። ለማንኛውም በኋላ አስተካክላለሁ፣ ልጄን ካገኘሁት በኋላ እሷን ቁጭ ብዬ ይቅርታ መጠየቅ ይኖርብኛል እያለች ባሰበችበት ሰዓት ታሬ ግን ቀድሞ ይችን እናት አጣብቀኝ ውስጥ ከተታት። ታዲያ በመካከላቸው እነዚህ ያልተዋለዱ ነገር ግን ሁኔታዎች ያስተሳሰራቸው እናትና ልጅ የሆኑት ብሌንና አሳዳጊዋ በሚያሳዝን ሁኔታ ዛሬ ለብሌን አንድ ነገር እንዲሁም ለአሳዳጊዋ ሌላ በመናገር እርስ በርሳቸው እንዲጠላሉና አለመተማመን እንዲፈጠር አድርጎባቸዋል። እንግዲህ በኋላ ስላንቺ ምንም ይቀረኛል አይመስለኝም፣ በጣም እወድሽ ነበረ፣ በአንቺ ላይ ከባድ ቅሬታ እየተፈጠረብኝ ነው በማለት ምን ያህል ውስጣቸው እንደከፋቸውና እንዳዘኑም ገልጸውላታል። በዚህ መካከል እንግዲህ ብሌንም የእንጀራ እናቷን በጣም ክፉና አስመሳይ አድርጋም ልትስላት ትችላለች። የእናት ነገር ግን ልጇን ለማግኘት ስትል የማይገባ ቃላትን ተናግራ ከህሊናዋ ጋር ጠብ ውስጥ ገብታ ከራሷ ጋር እየተከራከረችና እየተወዛገበች ባለችበት ሰዓት ነው ዛሬ በሁለታቸው መካከል ከባድ ጸብ እንዲፈጠር መንገድ እየከፈተ ያለው። ለማንኛውም በዛሬው ክፍል ይህንን ይመስል ነበረ። በቀጣይ አደራ ምን እንመለከታለን?
የብሌን እውነታ ይገለጥ ይሆን? ሰላም እናቷ መሆኗን ዛሬ ላይ እንደ ሰራተኛ በተለይ በቃል ሴራ እየተሰቃየች ያለችው ብሌን ጥያቄዎቿ ይፈቱላት ይሆን? አብረን የምንመለከት ይሆናል። ቻናሌ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።